እሺ የምከፈት ከፈታ በቃ ጨርሰናል። ባላችሁበት ቁሙ፣ በዛው ባላችሁበት ቁሙ። ባላችሁበት ቁሙ። አስከሬኑን ያዛችሁ ሰዎች ቶሎ እናሳረፉ ይችላል። እያያችሁ ስለሆነ ወደፊት አትምጡ። እያያችሁ ነው ምን አይነት ሁኔታ ላይ እንዳለ። እባካችሁ ቦታውን ከፈት ከፈት አድርጉ። አንደኛ የክብር ቦታውን አልያዘም አስከሬኑ። ሁላችሁም ቦታችሁን ከፈት አድርጉት። ብፁዓን አባቶቻችን ሸፍናችኋቸዋል። እባካችሁ
ከንቱ ንብረቱ ለዝንቱ ዓለም ኃላፊ። እንግዲህ አንድ ሁለት ቅኔዎች አድርጋለሁ። ብዙ የታሰበበት አይደለም። በእነ አቡነ ማርቆስ ፊት መቀኘት ይከብዳል። አባቶቼ በዚህ ወንድማችን መምህራችን በርቱ አንደበቱ በሚናገርበት በነበረ አውደ ምሕረት እኛ በሱ ቦታ በኮልታፋ አንደበት እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው ያልተለየን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይግባው። መጽሐፈ ሲራክ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል ተጽፏል። ለፈራሄ እግዚአብሔር ይሴኒ ደሃሪቱ ወይባርክ ወይትባረክ አመ ዕለተ ሞቱ። ይባርክ ቢል እያመሰገነ ይሞታል፣ ይትባረክ ቢል በሞቱ ጊዜ ይመረቃል፣ ይከበራል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል ይላል ሲራክ በመጽሐፉ። ቅድም የመምህር ዘላለም ወንድም መምህር ዳንኤል የተናገሩት በትክክል ሰምታችሁ ከሆነ አጭር ምጥን በጣም አስተማሪ ንግግር ተናግረዋል። ሁሉም ተናግረዋል። የእሳቸውን ሀሳብ ስለወሰድኩ ነው። መክበር የፈለገ ያክብር፣ መሰማት የፈለገ ይስማ፣ እንዲከተሉት ከተፈለገ ይከተል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚከተሏት እንጂ የሚያስከትሏት፣ የሚሰሟት እንጂ የሚሰሟት ቤተክርስቲያን ናት። የሚያከብሯት ቤተክርስቲያን ናት። ያከበሯትን እንዴት እንደምታከብር፣ የተከተሏትን እንዴት ተከታይ እንዲኖራቸው እንደምታደርግ ያሳየችበት ፕሮግራም ነው ይሄ ፕሮግራም። ወንድማችን ዘላለም ከከተማ እስከ ገጠር፣ ከገዳም እስከ ደብር፣ ከውስጥ እስከ ውጭ በሰሜን አሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በመላው አውሮፓ ትልልቅ ዋና ከተሞች ብቻ ሳይሆን በገጠር ከተሞች፣ በአረብ ሀገሮች በጠቅላላ፣ በአፍሪካ ሀገሮች ደቡብ አፍሪካን፣ ኬንያን፣ ጅቡቲን፣ ኡጋንዳን ጨምሮ በጠቅላላ በኢትዮጵያ ከትልቁ ከታላላቆቹ ካቴድራሎች ገዳሞች ጀምሮ እስከ ገጠር አብያተ ክርስቲያናት ትንሿ ገጠር ድረስ ዘላለም ያልቆመበት መድረክ፣ ያላንኳኳው ጆሮ፣ ያልተከፈተለት ልብ፣ ያልተናገረበት ርዕሰ ጉዳይ የለም። ለዚህ ደግሞ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምስክርነቷን ሰጥታለች። እንግዲህ ዘላለም 36 ዓመት 35 ዓመት ሲያገለግል ገብተው የወጡ ከብረው የተዋረዱ መጥተው የሄዱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሰታቸው ያዋረዷት፣ አክብራቸው ያዋረዷት፣ ከትቢያ ካፈር አንስታ ከፍ ያደረገቻቸው፣ ዝቅ ያደረጓት ብዙ ሰዎች አሉ። እነዛ ሰዎች ከሚዛናቸው ሲወጡ፣ እነዛ ሰዎች እየከበሩ ሲዋረዱ፣ እየመጡ ሲሄዱ፣ እየገቡ ሲወጡ ዘላለም 33 34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ፣ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በምእመናን በኩል እገሌ ወገሌ ሳይባል ሁሉ ተስማምቶ ያዘነለት፣ ሁሉ ተስማምቶ ያከበረው በቅርብ ጊዜ አልገጠመኝም። እግዚአብሔር በሚሄን እንመሰክራለን። እንግዲህ ዮሐንስ መጥምቅ ዘቦቱ መራት መራዊ ውእቱ ዋርኩስ ለመራዊ ዘይቀው ወይሰሞ ፍስሐ ይትፌሳ በእንተ ቃለ መራዊ ወመራት። ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ ግን ቆሞ የሙሽሪትና የሙሽራውን ቃል በመስማት ይደሰታል አለ። የሙሽራው ክብር የገባቸው ሚዜዎች ይከበራሉ። ዘላለም የቀራንዮ ሙሽራ የክርስቶስ፣ የቀራንዮ ሙሽሪት የቤተ ክርስቲያን ክብር የገባው ሚዜነቱን ያስከበረ፣ ሙሽራውን አክብሮ ሙሽራው ያከበረው፣ ሙሽሪት ቤተ ክርስቲያን አክብሮ ሙሽሪት ቤተ ክርስቲያን ያስከበረችው ወንድማችን ነው። ዛሬም በዘላለም ዕረፍት ምክንያት ከኔ ጀምሮ ከተናናሾቹ ጀምሮ እስከ ብፁዓን ሊቃነ ጳጳሳት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መልእክት ሰዳለች፣ መልእክት አስተላልፋለች። ስሙኝ እሰማችኋለሁ፣ አክብሩኝ አከብራችኋለሁ፣ ኑሩልኝ አኖራችኋለሁ፣ ከፍ አድርጉኝ ከፍ አደርጋችኋለሁ ብላችኋለች ብላናለች ብዬ አምናለሁኝ። እኔ ሲራክ እንደተናገረው እግዚአብሔርን የሚፈራ ሰው አሟሟቱ ያምራል፣ አኗኗሩ ያምራል። ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ሰዎች ሲናገር ወናስተበቋክሙ አኀዊነ ወቀወሙ ለለ ይጻሙ በውስቴትክሙ
ወንድሞች ሆይ በእናንተ መካከል የሚደክሙላችሁን ወለእለ ይቀውሙ ለክሙ ወይሜሩክሙ ጸንተው የሚያስተምሯችሁን እነሱን አክብርዎሙ ፈድፋደ ፍጹም ክብር ስጧቸው። ወአፍቅርዎሙ በእንተ ምግባሮሙ ስለ መልካም ስራቸው አክብሯቸው አለ። ለጢሞቴዎስም ሲነግረው እለሰ ሰናየ ተልኩ ቀሲሳን ምክዕቢተ ክብር ይደልዎሙ ላገለገሉ ካህናት፣ ቀሳውስት፣ ዲያቆናት ጊዜያቸውን፣ ገንዘባቸውን፣ አካላቸውን፣ እውቀታቸውን ላላባከኑ ትናንትና በትልቅ ሚዲያ ቀርቤ መስክሬ ተናግሬ ያለሁኝ። አንድ ሰው በህይወቱ ለመከበር አሟሟቱን ለማሳመር ከፈለገ 4 ነገሮችን ማባከን የለበትም ብዬ ተናግሬ ያለሁ። አንደኛ ገንዘቡን፣ ሁለተኛ ጊዜውን፣ ሶስተኛ አካሉን ሰውነቱን፣ አራተኛ እውቀቱን። መምህር ዘላለም ጊዜውን፣ እውቀቱን፣ አካሉን ያላባከነ በትክክል የተጠቀመ 49 ዓመት ኑሮ 100 ዓመት ከኖሩት በላይ የገነነ የከበረ ወንድማችን ነው። አኗኗሩ ያማረ አሟሟቱ ያማረ በቀደም እንደተናገርነው ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌል ናት፣ ትዳሩ ክርስትና ነው። ጎጆው አውደ ምህረት ነው። አውደ ምህረት ይገኛል። የጠፋህ ምነው አመሸ ብላ የምትደውልለት ወንጌል ናት። አውደ ምህረቱ ነው፣ ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወርቅ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናቀዋለን፣ ስምሪቱን እናቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ አውደ ምህረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ፣ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ፣ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰውን ሊያህል አይችልም፣ እንረዳዋታለን። ነገር ግን እናታችን አይነወት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችንን ሁሉ ሰውተን የተሯሯጥ ነው የእርስዎ ማህፀን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የእኛም እንዳቅማችን መልእክት ነው። በተረፈ በአሜሪካ፣ በአውሮፓ፣ በአፍሪካ በመላው ዓለም ያላችሁ ያለቀሳችሁ፣ ያዘናችሁ፣ ጊዜያችሁን ገንዘባችሁን ለወንድማችን የሰጣችሁ እነ መላከማዊ ተስፋዬ፣ እነ ሊቀ ካህናት መጠኑ ከአሜሪካ ከዚህም ያሉ ኮሚቴዎቹ ስልክ እየደወላችሁ ምን እንስራ፣ የደረሰ ምን እየተደረገ ነው ብላችሁ የተጨነቃችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። አክብሮ ቀባሪ አያሳጣችሁ። በእውነት ቅድም እንደተነገረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩን ስሎ ጦሩን አሽሎ ሰይፉን ስሎ ዓለማዊ መሳሪያዎችን ሁሉ አቀባብሎ ለበቀል በተነሳበት ወቅት እንዲህ አይነቱን አዝማች ጀነራል ማጣት ትልቅ ሞት ነው። ነገር ግን የዘላለም አምላክ ከኛ ጋር ነውና በድል አድራጊነት እናሸንፋለን፣ ድል እናደርጋለን። ጨለማው ይገፈፋል፣ በብርሃን ይተካል። ሐዘኑ ይገፈፋል፣ በደስታ ይተካል። በዝማሬ በምስጋና አፋችን የሚሞላበት፣ ሐዘኑ ተረስቶ ደስታ የሚተካበት፣ ለቅሶ ቁሞ ሳቅ የሚተካበት የደስታ ዘመን ይመጣል ብለን ተስፋ እናደርጋለን። የወንድማችንን ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ስላሳረፈልን እግዚአብሔር እናመሰግናለን። ሰሞኑን በቤቱ እናታችን የምናጽናናበት ጊዜ መደበኛውን ትምህርት እናስተምራለን። አሁን ጊዜያችን ስለሄደ ቦታውን ለመጠቀም ያህል ነው። በበኩሌ ጨርሻለሁ። ብፁዓን ሊቃነ ጳጳሳት ስላከበራችሁን ያክብርልን። ምእመናን ስላከበራችሁን ያክብርልን። አሁንም በድጋሜ ለእናቱ ለወንድሞቹ ለመምህር አድነው ለመምህር ተዋበ ለሌሎቻችሁም በአካል ለማናቃችሁ እውነተኛውን አጽናኝ መልአክ ይላክላችሁ። እንባችሁን ያብስ፣ ልባችሁን ያጽናና፣ ጉድለታችሁን ይሙላ። በጎናችሁ እግዚአብሔር ይቁምላችሁ። እግዚአብሔር ይስጥልኝ። ሞተ ወልደ ሰማዕት ሞተ ሥጋ አዳም በከንቱ እስመ በነፍሱ ወንጌል ዘላለማዊ ውእቱ። እንበል ሞተ ወልደ ሰማዕት ሞተ ሥጋ አዳም በከንቱ እስመ በነፍሱ ወንጌል ዘላለማዊ ውእቱ። መምህረ መምህራን በምንት ስርዓተ ቀኖና ነሰትከ ወለድከ። መምህረ መምህራን በምንት ስርዓተ ቀኖና ወለድከ። ለዕፄያተ ምድር አንጋድ
ዘስጋ እስመ በጊዜ ጾም አቅረብከ መምህረ መምህራን በምንት ስርዓተ ቀኖና ወለጥከ ለእጽያተ ምድር አንጋድ ዘስጋ እስመ በጊዜ ጾም አቅረብከ መምህረ መምህራን ሊቅነ እለምኔከ ልቁ ሕፃናት ቃላተ ወንጌል አይቴኑ ይደቁ መምህረ መምህራን ሊቅነ እለምኔከ ልቁ ሕፃናት ቃላተ ወንጌል አይቴኑ ይደቁ ባሕታዊ ዚአሃ ለነፍስ መምህረ በረከት ወጸጋ ባሕታዊ ዚአሃ ለነፍስ መምህረ በረከት ወጸጋ ለዓለም ምድረ አሜሪካ መኒኖ ሀደጋ ለዓለም ምድረ አሜሪካ መኒኖ ሀደጋ እስመ ይፈቀደ ይክበር በዓለመ ሥጋ ዘሥጋ ለዓለም ምድረ አሜሪካ መኒኖ ሀደጋ እግዚኦ ሚ በዝሁ እለ ይሳቅዩኒ ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም እመ እንዘ ዘጾም ትሰብክ የአምረከ ዓለም እመ እንዘ ዘጾም ትሰብክ የአምረከ ዓለም ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ሥርዓተ ተክሊል በጾም ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ሥርዓተ ተክሊል በጾም ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም እመ እንዘ ዘጾም ትሰብክ የአምረከ ዓለም ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ሥርዓተ ተክሊል በጾም ለእግዚአብሔር ምድር በምልአ ዓለምን ወኩሎሙ እለ ይነብሩ ውስቴታ ጉባኤ ሲኖዶስ ዘለዓለም እንበለ ጊዜሁ ተገብረ ወተደለወ ይእዜ ጉባኤ ሲኖዶስ ዘለዓለም እንበለ ጊዜሁ ተገብረ ወተደለወ ይእዜ ጳጳሳት እስመ ተጋብኡ ወመፁ በጊዜ አመ እመጠኑ ሀለፈ ዘቤተ ክርስቲያን ትካዜ በውስቴ አመ እመጠኑ ሀለፈ ዘቤተ ክርስቲያን ትካዜ በመኑ ንትፈሳ እስከ ማእዜ እንዘ ይብሉ ይግበሩ ኑዛዜ ጉባኤ ሲኖዶስ ዘለዓለም እንበለ ጊዜው ተገብረ በወርሃ መጋቢት ተገብረ እምቅድመ ግንቦት ተገብረ ወተደለወ ይእዜ ጳጳሳት እስመ ተጋብኡ ወመፁ በጊዜ አመ እመጠኑ ሀለፈ ዘቤተ ክርስቲያን ትካዜ በመኑ ንትፌሳ እስከ ማእዜ እንዘ ይብሉ ይግበሩ ኑዛዜ ወስብሐት ለእግዚአብሔር። በወንጌል ያነጻችሁ በፍቅሩ ፍቅርን ያስተማራችሁ በትህትናው ትህትናን የነገራችሁ እንደ ክርስቶስ እግር አጥቦ ትህትናን በአርአያነት የመሰከረላችሁ ሳይበላ ሳይጠጣ ከጠዋት እስከ ማታ ወንጌል ያስተማራችሁ የመንፈስ ቅዱስ ልጆቹ ምዕመናን ሁላችሁ ለዚህ ሰዓት እንኳን አደረሰን ባይባልም እንኳን አደረሰን። የብፁዕ ወቅዱስ ፓትርያርክ መልእክት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወነአምር ከመ ለእመሂ ተነስተ ቤተ ማኅደርነ ዘበምድር ዘውእቱ ሥጋ ብነ ሕንፃ በሀበ እግዚአብሔር ዘበሰማያት ዘይገብሮ እደ ሰብእ። በምድር ያለው ማደሪያችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። ሁለተኛ ቆሮንቶስ ምዕራፍ 5 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1። በልዩ ልዩ ጊዜያት አረፍተ ዘመን የገታቸውን ወገኖች ልንሸኝ እንችላለን። የእያንዳንድ ሰዎች ሞት ግን
ከልብ ቶሎ የማይወጣ ለዘመናትም በሕሊና መዝገብ ላይ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት ወይም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከየአቅጣጫው በሚሰነዘረው ጥቃት በሚገደሉ የቤተ ክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በሚገኝበት በዚህ ወቅት በመንፈሳዊ ሕይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታት በገጠር፣ በከተማ፣ በሀገር ውስጥና ከሀገር ውጭ እየተዘዋወረ ወንጌለ መንግሥትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘለዓለም ወንድሙ ለመንፈሳዊ አገልግሎት በተጓዘበት ሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካመ ሥጋ ማረፉን ስንሰማ ታላቅ ድንጋጤ ፈጥሮብናል። በእርግጥም መምህር ዘለዓለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በሥጋ ከኛ ቢለይ ያለ ዋጋ የተቀበለውን የእግዚአብሔርን ቃል ለምዕመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎችን እንዲያበዛልን በመጸለይ ለመንፈስ ቅዱስ ልጃችን ለቤተሰቦቹ፣ ወዳጅ ዘመዶቹና እንደዚሁም መጽናናት እንዲያድልልን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ የአገልጋዩ የወልደ ሰማዕትን ነፍስ በመንግሥቱ ያሳርፍልን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር። አባ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የካቲት 3 ቀን መጋቢት 3 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ ሊቃውንት አይንተ እግዚአብሔር፣ እንደዚሁም ምዕመናን እና ምዕመናት፣ በዚሁ እግረ መንገዴን እኔም የራሴን የሐዘን መግለጫ ተናግሬ ሌሎችን አባቶች በዚህ መድረክ ላይ እንዲመሰክሩ ወይንም ደግሞ የሀገር መግለጫቸውን እንዲሰጡ አሳስባለሁ። ሞት የሰው ልጆች ሁሉ ጓደኛ ነው። የሰው ልጅ በሕይወት ዘመኑ ሲጠየቅ ጓደኛውን ይጠየቃል፣ ወዳጁን ይጠየቃል፣ ቤተሰቡን ይጠየቃል። ወዳጅ ማን ነው ሲባል ወዳጁን በስም ጠቅሶ ይናገራል። ሴቶችም ወንዶችም ይህንን ያደርጋሉ። ነገር ግን የሰው ልጆች ጓደኛ የማይለያቸው፣ ሲጓዙ አብሯቸው የሚጓዝ፣ ሲቀመጡ፣ ሲነሱ፣ ሲበሉ፣ ሲጠጡ አብሯቸው የሚኖር የሰው ልጅ ሁሉ ጓደኛ ሞት ነው። ይህንን ልል የቻልኩበት ወንድማችን መምህር ዘለዓለም መናኙ ገዳማዊው የቅዱሳን አባቶቻችን ገዳማት ባሉበት ቅዱሳን መካናት ክብራቸው በሚከበርበት
ስማቸው በሚጠራበት ሰዓት በየገዳማቱ በቦታ እየተገኘ ጸሎት እየጸለየ በመድረኩም ላይ የቅዱሳንን ክብራቸውን፣ ዜናቸውን ይህንን ዓለም ጠልተው ለመንግሥተ ሰማያት መጋደላቸውን በየገዳማቱ በየአድባራቱ ሲመሰክር ሲያስተምር የኖረ ወንድማችን ልጃችን መሆኑን በአጽንኦት እንመሰክራለን። መምህር ዘላለም ከሚታወቅባቸው መንፈሳዊ አገልግሎቶች በስጦታው፣ በአዛኝነቱ፣ በትህትናው፣ በተሃራሚነቱ የተመሰከረለት ምናልባት በሰማይ ያሉ መላእክት ብናገኛቸው ብናነጋግራቸው ይህንን ይመሰክራሉ። በተለይ በደብረ ሊባኖስ አባታችን አቡነ ተክለ ሃይማኖት ገዳምና በታላቁ ዝቋላ ገዳም ያንን 9 ኪሎ ሜትር ተራራ በእግሩ እየወጣ ቆሞ ሲጸልይ ገድላቸውን ሲያነብ አድሮ ጠዋት በመድረክ ላይ ስለ አባታችን ስለ ገብረ መንፈስ ቅዱስ ተጋድሎ መስክሮ ይመለሳል። ስለዚህ መምህር ዘላለም የከተማና የውጭ ሀገር ሰባኪ ብቻ አይደለም፣ የገዳም ሰባኪም መናኝ ነው ለማለት ነው። የሰው ልጅ ሞት ነው ጓደኛው ያልኩበት ትልቁ ነገር የካቲት 12 ቀን በየካ ደብረ ሳህል ቅዱስ ሚካኤል ቀደም ብሎ ተገኝቶ እዛ የተሰበሰቡትን እስከ ቅዳሴ ድረስ ሲያስተምር ቆይቶ ቅዳሴ ሲደርስ ወደ መቅደስ ገብቶ አብረን አስቀድሰናል። የሚገርመው ሙሉ ቅዳሴውን ቆሞ ነው ያስቀደሰው። እንዳመመው ሰው እንኳን ቁጭ ያለበት ሰዓት አልነበረም። በመጨረሻም ምሽቱን ወደ ለንደን እሄዳለሁ ብሎ ነግሮኝ ነበረ። ቅዳሴው ካበቃ በኋላ ወደ ማረፊያ ስፍራ ገብተን እህል ውሃ ስንቀምስ መሽቶ ነበረና ስብሐት ተባለ። ስብሐት በሚባልበት ሰዓት መምህር ዘላለም ወልደ ሰማዕት ገና ምግቡን አልጀመረም። እኛም ቸኩለን ስለነበረ ዘላለም ቀስ ብሎ ነው የሚበላው አውቀዋለሁ፣ ገና እሱ አልጀመረም እና አሁን አንደኛ መንገደኛ ነህ፣ ከዚህ በኋላ ምግብ አታገኝም፣ ዕቃ ነው የምታስተካክለው፣ በሉ እንጀራ ጨምሩለት፣ ቀስ ብለህ ብላ፣ እኛ ስለቸኮልን ነው ብለን አለቃውም እኛን ሸኝተው እኛም ወደ በዓታችን ሄድን። የእግዚአብሔር ቤተሰቦች ብፁዓን አበው ሊቃነ ጳጳሳት ሞትን የለመኑ አባቶች አሉ። ታላቁ ነቢይ ኤልያስ ሞትን ለምኗል። ታላቁ ነቢይ ዮናስም ሞትን ለምኗል። ታላቁ የእስራኤል አባትም ጦቢት ሞትን ለምኗል። በመጨረሻም ብርሃናት ዓለም የተባለው ሐዋርያው ቅዱስ ጳውሎስ ሞትን ለምኗል። እኔ የሚመስለኝ እንደኔ እሳቤ ዘላለም እንደነዚህ አባቶች ሞትን የለመነ ይመስለኛል። ለምን ብትሉ ሞትን የሚፈራ ሰው አመመኝ እያለ ላገኘው ሁሉ ይናዘዝ ነበረ። መምህር ዘላለም ግን አንድ ቀንም ስንሰማው አብረነው ነበርን፣ እናገኘው ነበርን፣ አስተምር እንነው ነበርን። አንድ ቀንም ደክሞኛል፣ አሞኛል አይልም ነበረ። ስለዚህ እንደ አባቶቹ እሱም ሞትን ለምኗል ማለት ነው እና የእግዚአብሔር ቤተሰቦች አሁንም ለዘላለም ስለ ሞት የተጠቀሱ ጥቅሶች አይጠቀሱለትም።
እሱ ስለ ሞት የተጠቀሱ ጥቅሶችን በሕይወቱ በዚህ ዓለም ላሉ ለምድር ዘር ሁሉ ስለ ሞት ጥቅስ እየጠቀሰ አስተምሯል። ስለ ሞት ተናግሯል። ስለ ዓለም ከንቱነት ተናግሯል። ስለ ዓለም ክፋት ተናግሯልና ወንድማችን ልጃችን ከኛ ይልቅ ወደሚወደው ከእናት ከአባቱ ይልቅ ወደሚቀርበው ወደ ፈጣሪው ስለሄደ ዛሬ ብናዝንም ብንጎዳም ቤተ ክርስቲያን ብታዝንም ብትጎዳም እሱ ግን የመንግሥተ ሰማያት ሙሽራ ሆኖ በእግዚአብሔር በቅዱሳኑ በሚወዳቸው በሚሰብካት በሚያስተምራት በሚያሽሞነሙናት በድንግል ማርያም እቅፍ ስር ነው ያለው። እግዚአብሔር ነፍሱን በገነት ያኑርልን፣ ቤተ ክርስቲያናችንን ያጽናልን፣ ሐዘንተኞችንም ያጽናልን። ወስብሐት ለእግዚአብሔር። ሐዋርያ ሊሆን ተጠርቶ ለእግዚአብሔር ወንጌል ተለየ። ይህንን የዋና ቅዱስ ታዛዥ ሕዝብን የሚያገለግሉ ቆሞሳትን፣ ሊቃውንትን፣ መምህራንን በአንብሮተ እድ የምትሾሙ እጅግ የተወደዳችሁና የተከበራችሁ ብፁዓን አበው አባቶቼ፣ ሊቃውንተ ቤተ ክርስቲያን፣ የወንድማችን የመምህራችን የመምህር ዘላለም ቤተሰቦች፣ ወንድሞች፣ ወገኖች ሁላችሁም ሐዋርያው ቅዱስ ጳውሎስ ለራሱ የተናገረውን ወይም ደግሞ ራሱን የሚገልጥ ቃል ቅዱስ ጳውሎስን መስሎ እንደ ቅዱስ ጳውሎስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ከጫፍ እስከ ጫፍ የገለጠ ወንጌልን እጮኛ አድርጎ ሙሽራ አድርጎ ለሷ ተድሮ ለሷ ኖሮ ቤተ ክርስቲያናችንን በአደባባይ የገለጠውን ልጃችንን ውለታውን ያረሳች እናት ቤተ ክርስቲያን ነጭ ልብስ ለብሳ ክብሩን፣ አገልግሎቱን፣ ትሩፋቱን በአደባባይ እየገለጠች ትገኛለች። ይህንኑን አስመልክተው ይሄ ዝግጅት እንዲዘጋጅ ከክብርት ከንቲባ ጀምረው የአዲስ አበባ ጸጥታ ዘርፍ አካላት የመንግስት አካላትንም ሁሉንም ያካተተ የአዲስ አበባ ሀገረ ስብከት ሊቃውንትን ያሟላ ይሄ እንዲሳካ ተግተው የሰሩ እያሰሩ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳሳችን ቅድም በተገለጠው መሰረት በሀዲያ ስልጤ በምታሳዝነዋ አካባቢ ይገኛሉ። ሁሉንም ቤተሰብ እግዚአብሔር እንዲያጽናና እንዲያበረታ መልእክታቸው ነው። በሌላ መልኩ ይሄ ዝግጅት በዚህ መልክ እንዲሰምር እንዲከናወን ከክብርት ከንቲባ እስከ ቤተ ክርስቲያናችን አገልጋዮች ያላቸውን ምስጋና አለኝ ብለዋል። ወንድማችንን እግዚአብሔር በገነት እረፍት ይስጥልን። ከወንድማችን ብዙ የምንማራቸው ትምህርቶች አሉ። ወንጌላውያን መሆን፣ ባለትትናዎች መሆን፣ ለእናት ቤተ ክርስቲያን ዋጋ መክፈል እንዳለብን ዘላለም በሕይወቱ በሞቱም አስተምሮን አልፏል። እሱን ለመከተል ያብቃን። ነፍሱን ይማር፣ ቤተሰብን ያጽናናል። የብፁዕ አባታችን ቡራኪያቸው ይድረሰን። መልእክታቸውንም ያቀረቡልን ክቡር ቆሞስ መላከ ሕይወት አባ ገብረ መድኅን እግዚአብሔር አምላክ በረከታቸውን ያሳድርብን። ከመቀጠል ከኢትዮጵያ ሃይማኖት ተቋማት ጉባኤ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ የሆኑት ክቡር ሊቀ ትጉሃን ቀሲስ ታጋይ ታደለ አጠር ያለ መልእክት ያስተላልፋሉ። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መልካም ስም ከመልካም ሽቱ ይበልጣልና ከልደትም ቀን የሞት ቀን ይሻላል። መጽሐፈ መክብብ ምዕራፍ 7 ቁጥር 1። የቅንነትና የማይለወጥ ፍቅር ማሳያ የሆነው ታላቅ ወንድማችን ህልፈት በታላቅ ድንጋጤ ከሰማንበት ጊዜ አንስቶ እስከዚች የክብር ሽኝት ድረስ
የወንጌል ገበሬ፣ የትህትና፣ የርኅራኄ፣ የታጋሽነት ምልክት የሆነን ወንድም ማጣት የፈጠረብን ድንጋጤና ጥልቅ ሐዘን ለመግለጥ ቃላት ጉልበት የላቸውም። ዛሬ የምንገኘው በተለምዶ እንደምናደርገው በሕይወት ያጣነውን ሰው የቀብር ስነ ስርዓት ለማከናወን ብቻ አይደለም። ዛሬ እርማችንን ለማውጣት ሐዘናችንን ለመግለጥም ብቻ አልተሰበሰብንም። ይልቁንም ዛሬ የመምህራችን የክብር ሰርግ ተካፋይ ለመሆን የጽናቱን ተክሊል በሚቀዳጅበት ሰማይ በሚደረገው የደስታ ቀን አጃቢ ለመሆን ጭምር በመሆኑ ቅድስት ቤተ ክርስቲያን በልጇ በአንተ ዳግም የከበረችበት በመሆኑ ታላቅ መጽናናት ሆኖልናል። ለዚህ ነው እንዲህ አይነቱ እረፍተ ሥጋ ጠቢቡ ሰለሞን ከመወለድ ቀን የተሻለ ነው ሲል የገለጸልን። ዛሬ በዚህ በታላቁ መምህራችን የሽኝት መርሃ ግብር ላይ ሆነን አንድ የምናውጀው እውነት አለ። ይህ ቀን የመምህር ዘላለም ሰርጉ ነው። ዛሬ የተጋድለው ተክሊል የሚጭንበት፣ የድካሙን ፍሬ የሚታይበት፣ ራሱን ክዶ ያገለገለውን ጌታ አንተ በጎ ታማኝ አገልጋይ ብሎ በክብር ወደ ዘላለም እረፍት የሚገባበት ታላቅ ቀን ነው። መምህር ዘላለም የሆሳዕና ዝማሬ ተሻግሮ እስከ ቀራንዮ መጓዝ የቻለ ጭብጨባና ውዳሴ ያላበላሸው እርፍ ይዞ ወደ ኋላ ያልተመለሰ ብርቱ የወንጌል ገበሬ ነበር። እርሱ የሚሰብከው ወንጌል መኖር የቻለ የሕይወት መምህራችን ነው። መክሊቱ ሳይሆን የሥጋ ፍላጎቱን የቀበረ ልባምና አትራፊ ባለ መክሊት ነው። እሱ በከተማ ብቻ ሳይሆን ገጠር ለገጠር እየተንከራተተ ወንጌል ያስተማረ፣ በማንም ላይ ሸክም ላለመሆን እንደ ቅዱስ ጳውሎስ የራሱን ድንኳን እየሰፋ በራሱ ጥሪት ቤተ ክርስቲያንን ያገለገለ የቤተ ክርስቲያን ጌጥ፣ እንደ ኤሳው ብኩርናውን በምስር ወጥ ያልሸጠ፣ ይልቁንም እንደ ያዕቆብ ካልባረከኝ አልለቅም ብሎ ከአምላኩ ጋር በፍቅር የታገለ ብርቱ ጀግና ሰው ነው። ዛሬ የአውደ ምሕረታችንን ኮከብ የሆነውን አንተን በክብር ስንሸኝ በልባችን ለረዥም ዘመን የታተመውን ትዝታ የዘራኸውን የወንጌል ዘር ኦርቶዶክሳውያን የስብከት ለዛ ሳይቀር ከመቃብር በላይ ከእኛ ጋር አብሮ ይኖራል። ወንጌል የሰበከው የተገፋውን በእግዚአብሔር ቃል ያጽናናው አንደበት በጨለማ ውስጥ ለነበሩት ብርሃን የፈነጠቀው ትምህርት ዛሬም በጆሯችን የቅርብ ጊዜ ትዝታችን ሆኖ ከኛ ጋር ይኖራል። መምህር ዘላለም እኔ ተወልጄ ባደግኩባት በጅማ ዞን በአጋሮ ከተማ ለወንጌል አገልግሎት የዛሬ 30 ዓመት ገደማ አካባቢ በመጣበት በዛን ጊዜ በልጅነት አይምሮዬ እንደሱ በሆንኩ ብዬ የምመኘው ታላቅ አርያ የሆነ የወንጌል ሰው ነው። አድጌ የወንጌል አገልግሎት በጀመርኩበትም ጊዜ እያበረታታ መንገዱን እያሳየ ጉባኤ እየላከ ደቀ መዛሙርት ለቤተ ክርስቲያን እንዲበዙ የማያቋርጥ ድጋፍ ያደረገ በእኔ አገልግሎት መሰረት የጣለ ታላቅ ወንድሜን አጥቻለሁ። እነዚህ እግሮች ከከተማ አስፋልት እስከ ጭቃማ መንገድ ከታላላቅ አድባራት እስከ ገጠር አብያተ ክርስቲያናት ያረገጡት ቦታ የለም። ያለ ወንጌል አገልግሎት የደከመ አካል ልሂድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው ቅዱስ ጳውሎስ የእኛ መምህርም ሕይወታቸውን ክርስቶስ ስለሆነላቸው ሞት ጥቅም የሆነላቸው ዛሬ ወደ ሰማያዊ መንግሥት በክብር የክብር ሽኝት እየተደረገላቸው ይገኛል። መምህር ዘላለም የሚሰብከውን የኖረውን የሰበከ ራሱን ክዶ ቤተሰቡን ትቶ ስጋዊ ምኞቱን ንቆ ቀንና ሌሊት የደከመ የመንፈስ ጥንካሬ ማሳያ የሕይወት መምህር ነበር። ዛሬ ግን መምህራችን ሙሽራ ነውና በለቅሶ ሳይሆን በዝማሬ እንሸኘዋለን። ተክሊሉ የወርቅ ሳይሆን የማያልፈው የክብር አክሊል ነውና ነጭ ለብሰን እንሞሽረዋለን። ምክንያቱም እሱ እንደሰበከው ሞት ለክርስቲያን እንቅልፍ ወደማያልፈው ደስታ መሸጋገሪያ ድልድይ በመሆኑ ዛሬ ዘላለም ያንን ድልድይ ተሻግሮታል፣ ወደማያልፈው ደስታም ገብቷል። አንተ ወደ ናፈከው ጌታ ብትሄድም ትንሽ ትልቅ የማይል ሰውን ሁሉ በእኩልነት የሚያይ የመልካም ስብዕና ባለቤት እንደ ማር የሚጣፍጥ የደከመውን የሚመክር አንደበት የተቸገሩትን የሚደግፍ እጆች በማጣታችን እኛ ግን ጎሎብናል። መምህር ዘላለም ለብዙዎች አባት
ለብዙዎች ወንድም ለብዙዎች ደግሞ ወደ እግዚአብሔር መቅረቢያ መሰላል ነበር። ዛሬ የምናፈሰው እንባ የፍርሃት ሳይሆን ለወንድማችን ካለን ፍቅር የተነሳ ነው። የማልቀስ የንስሐስ እንባ ማፍሰስ የሚገባው ፈጣሪ ይህንን ክብር እንዲያድለን ለራሳችን መሆኑ ካንተ ሕይወት ተምረናል። በዚህ ሐዘን ልባችን ቢሰበርም እንኳን ቅሉ ተስፋችን ግን ታላቅ ነውና፣ ምክንያቱም ዘላለም በምድር ላይ የዘራው የፍቅር ዘር ለትውልድ እንደሚተርፍ እናምናለን። ያገለገልከው ጌታ በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን። እኛም ያንተን ፈለግ ተከትለን ያንተን ትጋት አርአያ አድርገን ለወንጌልና ለሰው ልጆች መልካምነት የምንተጋ አድርገን። በመጨረሻም ለቤተሰብ፣ ለወዳጅ፣ ለዘመዶቹ አጠቃላይ ለመላው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ መጽናናትን ከልብ እመኛለሁ።